የኔና የናንተን ነፍስ ለማግኘት ይሄው አሁን ወደ ውሃው ዳር ወደ ጥምቀት መጥቶ እኔና እናንተን በውሃው ዳር በጥምቀት መካከል እኮ አግኝቶናል። ውሃ ዳር ማለት ምንድናት? እኔና እናንተ የተጠመቅንባት ጥምቀት አይደለችም? አግኝቶናል። ሙሽራችን አግኝቶናል። አሁን ወደዚህ ሴት ወደ ሰማርያዊቷ ሴት ሰዓት እንዳይወስድብኝ ጥቂት ፈቀቅ ላርጋችሁና ልጨርስ። ይቺ ሴት ሰማርያዊት ናት። ከአሕዛብ ወገን የሆነች ሴት ናት። እና ለምን ትንሽ አናደንቃት? ከአይሁድ ጋር እያነጻጸርን ለምን ከፍ ከፍ አናደርጋት? አይሁድ ክርስቶስን ለማነጋገር እንኳን ፈቃደኞች አልነበሩም። እርሷ ግን በማይመች ቦታ በማይመች ሁኔታ በዚያ በፀሐዩ ግለት በዚያ ጉድጓድ ስር እሱን ለማውራት አልታከተችም። አይሁድ እኮ ሊያናግሩት አልፈለጉም። ምእመናን ይሄንና እናንተን ምን ያስተምረናል? የቱንም ያክል መከራ ቢሆን፣ የቱንም ያክል ችግር ቢኖር፣ የቱንም ያክል የሚያስጎነብስ ቀን ቢሆን፣ የቱንም ያክል የሚያስነፈርቅ ቀን ቢሆን፣ የቱንም ያክል በእናንተ ቋንቋ ጎዶሎ የምትሉት ቀን ቢሆን ጌታችንን ከማናገር ወደ ኋላ እንዳንል አያስተምረንም? ምእመናን በየትኛውም ጎዶሎ ቀናችሁ ውስጥ በየትኛውም ከባድ ሐሩር መከራ የፀሐይ ግለት አይነት መከራ በሆነበት ቀን ውስጥ አደራችሁን ሙሽራችሁን ማናገር ችላ እንዳትሉ። ታመም ያለው እንዴት አናግረዋለሁ? ርቦኛል እንዴት እጠይቀዋለሁ? መከራ ውስጥ ነኝ ያለሁት እንዴት አወራዋለሁ እንዳትሉ። እንደውም እንዲህ ባለ መከራ ሰዓት ነው ጌታችንን ማናገር። ወገኖቼ እቺን ሴት ተመልከቷት። ቤቷ በኋላ እነግራችኋለሁ ብዙ ጉድ አለባት። 5 ባል አግብታ የፈታች ጉደኛ ሴት ናት። 6ኛውን ሰው እንዳያውቅባት የደበቀች ሴት ናት። እንደዚህች አይነት መከረኛ ሴት ትኖር ይሆን ወገኖቼ? ጓዳዋን እንዳያውቅባት በሯን ዝግት አድርጋ የምትኖር ብቻዋን እየተብሰለሰለች የምታለቅስ ውስጡን የምትነፈርቅ ሴት ናት። ጌታችንን ግን ለማናገር ጊዜ አላት። ምእመናን ጌታችሁን በርከክ ብላችሁ ለማናገር ጊዜ አላችሁ? በመከራ ጊዜያችሁ እግዚአብሔርን ካላናገራችሁ ማንን ልታናገሩ? በጭንቃችሁ ጊዜ ከሱ ጋር ካልተቀመጣችሁ ከማን ጋር ልትቀመጡ? የበረታ የሚያስጎነብስ መከራ እየወረደባችሁ ባለ እንዲህ ባለ ጊዜ ከሱ ጋር በርከክ ብላችሁ ጉልበቱ ስር የማትነጋገሩት ምን ሆናችሁ ነው? ይሄንን ነው የምታመለክቱን። እቺ ሴት አይሁድ ለማነጋገር እንኳን ፈቃደኛ አልሆኑም። ይቺ አሕዛባዊት የሆነች ምስኪን ሴት ግን በዚያ ሁሉ ግለት በዚያ ሁሉ በማይመች ቦታና ሁኔታ እሱን ማውራት ጀመረች። አውቃለሁ እነዚህ ጊዜያት የማይመቹ ሁኔታዎችና የማይመቹ ዘመናት ናቸው። ከጌታችን ጋር ከማውራት ግን ሌላ ምን ስራ ሊኖርን ይገባል? ማንን ታወራላችሁ? እሺ ንገሩኝ። ማን ይሰማችኋል? እሺ ንገሩኝ። ማን ያደምጣችኋል? እሺ ንገሩኝ። ጓዳችሁ ውስጥ የደበቃችሁት ከጀርባችሁ የቆለፋችሁት ብቻችሁን የምታለቅሱበት ጌታችሁን ካገኛችሁ የማታወሩት ምን ሆናችሁ? እንዲሁ ኖርማል ሆናችሁ? እንኳን ለአይሁድ ለእኛም መገሰጫ ሆናለች እቺ ሴት። አይሁድ አብርሃምን ሲያነሳ ሊወግሩት ፈልገው ነበር። ይቺ ሴት ጌታችን ያዕቆብን ጭምር አነሳች ለጌታችን። እስኪ ተመልከቷት። እነዛ የአብርሃምን ስም ሲያነሳ እንዴት ታነሳለህ ብለው ሊወግሩት፣ እሷስ አባችን ያዕቆብን አነሳች። አይሁድ በልባቸው ያለውን ሲነግራቸው አፌዙበት። እርሷስ ተደነቀች። ምእመናን ቀን በቀን በምትማሩት ትምህርት፣ ቀን በቀን እዚህ ቤት ስትመላለሱ በምትሰሙት የእግዚአብሔር ቃል እየተደነቃችሁ ነው ወይስ ኖርማል ሆኖባችኋል? ይቺ ሴት ሲነገራት ተደነቀች። አይሁድ እኮ ንቀውት ነው። እየናቃችሁት ነው፣ እያከበራችሁት ነው። እየተደነቃችሁበት ነው፣ እያፌዛችሁ ነው። እየተለወጣችሁ ነው፣ ያው ናችሁ። ኖርማል ሆኗል። መዝሙሩ ኖርማል፣ ስብከቱ ኖርማል፣ እዚህ መምጣታችን ኖርማል። ይሁን የሚያስደንቃችሁ ነገር የለም። ቀን ሲጨመር እድል ስታገኙ ከሱ ጋር መሆን ታዲያ ሌላ ምን ያስደንቃል?
እነሱ እኮ ብዙ ታምራት አይተዋል። እሷ አንድ ምልክት አላየችም። ይኸውላችሁ ትልቁ ቁም ነገራችን ተአምራት ማየትና በተአምራት ውስጥ መኖር አይደለም። አንድ ሊቅ እንደተናገረው እግዚአብሔር ተአምራት ስላላደረገን አይፈርድብንም፣ ስለ ኃጢአታችን ስላላለቀስን ግን ይፈርድብናል ብሏል። እግዚአብሔር ከኔና ከናንተ የሚፈልገው በተአምራት ውስጥ እንድትኖር በምልክቶች አይደለም፣ ስለ ኃጢአታችን እንድናል። እሷን ተመልክቷል። ምንም ምልክት አላየችም፣ ግን ራሷን ሰጥተዋለች። ምልክት ባና የምናምነው አለን። በድንግልና ከመወለዱ በላይ ምን ምልክት አለን? ሰው ሆኖ ከመገለጡ በላይ ሌላ ምን ምልክት አለን? አማኑኤል እግዚአብሔር ከኛ ጋር ከመኖሩ በላይ ምን ምልክት እንፈልጋለን? እኛ አብቅተናል። እዚህ ስልክ ቁጥር አንይዝም። ማን ነገራችሁ? አብቅተናል። ተፈውስ እንዲህ ብለን ምናወራው አብቅተናል። እኔ ሕይወት እንጀራ ነኝ ቢላቸው እነሱ ተሰናከሉበት። እርሷ ግን ውሃ ሲላት ስጠኝ አለችው። ልዩነታቸውን እኮ እንድታዩ ብለው ለእነርሱ ብዙ ጊዜ ተመላልሷል። እሷ ግን በአንድ ቀን የተመለሰችው። ስንት ቀን ተመላልሳችኋል? ምን ያህል ጊዜ ተለውጣችኋል? ምን ያህል ጊዜ ተከትላችሁታል? ምን ያህል ጊዜ ልትመስሉት ጓግታችኋል? ምን ያህል ኢየሱስ ክርስቶስን በመምሰል ተለውጣችኋል? ስንት ጊዜ ፈለግ፣ ስንት ጊዜ ነገርን ነው የመምህራን መቀየም ነው መደናነቅ ነገር። አይሁድ ማንም እንዳይሰማው ተግተዋል። እርሷ ግን ሁሉ እንዲሰማው በራለች። በኋላ አሳያችኋለሁ። የተወደዳችሁ ክርስቲያኖች ይህ ሴት አንዳች ነገር ሊያደርግላት እንደማይችል ብትገምት እንኳን በጣም የሚደንቀኝን ነገር ልንገራችሁ። አንዳች ነገር ሊያደርግላት የሚችል እንዳልሆነ ብትገምት እንኳን ታገሳ ከማውራት አልወዘነችም። ንቃም አላለፈችው፣ ችላም አላለችው። በመናን እኔና እናንተ ብዙን ያደርግልን እያወቀን ወጥረን ብንይዘው ሳይሰጠን እንደማያልፍ እያወቀን ካልባረከኝ አለቅህም ካልነው ባርኮን እንደሚሄድ እያወቀን ስናንኳኳ በር እንደሚከፍትብን እያወቀን አብዘተን ብንጮህ አብዘተን ሊሰጠን እንደሚችል እያወቀን ግን አናናግረው፣ ግን ተግተን አንጠይቀው፣ ግን በርትተን አንይዘው፣ ግን የምር ጭክን ብለን አናወራው፣ ምር ብለን አንይዘው፣ አልቅሰን አንጠይቀው። ሊያደርግልን እንደሚችል እያወቅን እንኳን ማናገር ያቆምን ስንቶች ነን? ዝም ያለ በቃ ሰልችቶ ታክቶ ምን ይሁን እኮ እሷ አታውቅ። ግንስ ምንም ላደርግላት እንኳን እንደሚችል ብትገምትም ተራ ሰው እንደሆነ አድርጋ ብታይ ከማናገር ግን አላቋረጠችም። እየተደረገ ያየን ለኛም እንዲደረግልን መዘብዘብ ያቆመን ስንቶች ነን? ችግር ፈቺው ጋር ቆመን ችግር ማስፈታት ያቆመን ስንቶች ነን? ዕውቀት ዳር ላይ ቁጭ ብለን ዕውቀት መገብየት ያቆመን ስንቶች ነን? ሊቅ ስር ቁጭ ብለን በጥያቄ ተመልሰን የምንሞላ ስንቶች ነን? ፈውስ የሚሰጡ ጸበል ዙሪያ ሆነን ታመን የምንኖር ስንቶች ነን? ሕይወት ባጠገባችን እያለፈ መሞት የጀመርን ስንቶች ነን? መድኃኒት አጠገባችን እያለ የታመም ስንቶች ነን? መትጋት ያቆመን፣ ማውራት ያቆመን፣ ሌሊት መጸለይ ያቆመን፣ ዳዊት መድገም ያቆመን፣ ውዳሴ ማርያም ያቆመን፣ ማገልገል ያቆመን፣ ጠባለ ኪዳን መሸለ ቁርባን መገስገስ ያቆመን፣ ኖርማል እድር ቤት እንደምንሄድ ብቻ መጥተን ቁጭ ብለን ምን ደረደር ይቅርታ አድርጉ። ይህ እንዴት ያስደንቃል! ምንም እንደማያደርግላት እንኳን ቢመስላት ከማናገር ግን አልቦችም። እኛ ታውን ሰይጣን ከቤቱ ውጭ ሆነ እንዴት ድል ትነሳዋለህ ይላል መጽሐፍ። አብረ በቤቱ ቀስ በቀስ ያወቀው ትሄዳለህ። ቀስ በቀስ እሱ ነው መጀመሪያ። ከመምህር ጋር ክርክር፣ ከዛ ከአይሁዳዊው ጋር አያችሁ መጀመሪያ እንደተራ፣ ከዛ እንደ አይሁዳዊ ጠቻ፣ አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ጥላቻ፣ ከዛስ ክርክር መምህሩ
በዚህ ተራራ የማስሩበት ዘመን ይመጣል። አንተ ከአባታችን ከያዕቆብ ትበልጣለህ። ክርክር። ከዚያስ ነቢይ እንደሆንክ ረዳል። ምናልባት 30 ዓመት ሊሆነኝ ይሆናል። ግን ገና ምስኪን ጀማሪ እንኳን አልሆን። አሳፍሩ። በጣም ባህር ነው። ለዚህ ነው አባንጦን ሰው ሁሌ የጀመርኩ ነው። ሁሌ ኦርቶዶክሳዊት ቤተክርስቲያን ውስጥ ያለው ለዚህ ሁሌ እንደ ጀማሪ መኖር ነው። ሳትጨርሱ ውጭ ያለው እንዳትሉ ዝም ብሎ መቆየት ነው። ዝም ብሎ መቆየት ሳይመለስ መቼ እንደሆነ አይታወቅም። ግን አለ ቀስ በቀስ ነው አይናችን እየተገለጠ ሄደው። በኋላ ሳያችኋለሁ የዚችን ሴትዮ ነገር። ብቻ መጨረሻ ላይ መሲሁን አገኘችው፣ ወደደችው። ቀስ በቀስ ለምን ባንዴ እንዳትሉ። ባንዴ የለም። እዛ አይነ ስውሩንም ቅድም ያነሳውላችሁ አይነ ስውር ታስታውሳላችሁ? ወደ ጎዳና ሲወጣ ልክ እንደዚህ ነው የታየው። ምን እንደሆነ ላንብብላችሁ በሞቴ። አይነ ስውሩ ማን ያዳነ ብለው ያዙት አይሁድ፣ ለክስ እንዲጠቅማቸው ፋይል ሲያደራጁ። ኢየሱስ የሚባል ሰው አለ መጀመሪያ አውቀውማ። ከዚያ ትንሽ ቆየና ነብይ ነው አለ። ትንሽ ፈቀቅ አረገው። ሰው ተራ ሰው ካደረገው በኋላ ትንሽ ፈቀቅ አረገውና ነብይ ነው አለ። ከዚያስ ከእግዚአብሔር የሆነ ሰው አለላችሁ። አሁን ትንሽ ከፍ አረገው። እግዚአብሔር ማለት ነበር የቀረው። መጨረሻ ላይስ ሊመለክ የሚገባው የእግዚአብሔር ልጅ ነው፣ ሰገደለት። አያችሁ፣ ቀስ በቀስ ግዴላችሁ ቆዩ። ትለወጣላችሁ ቀስ በቀስ። እግዚአብሔር ቤት ቆይቶ ያልተለወጠ ምንም የለም። ጋንጃ መቼ፣ ኪስ አውላቂ፣ ማጀራት መቼ፣ አባ ሙሴ ሰርቆ ከመብላት ማር እስከሚመግቡት መላእክት የቆየው የደረሰው በመቆየቱ ነው። ክንፍ ያወጡት ቆይተው ነው። መልሳቸውን ሳይሆን የመልሳቸው መልስ ጌታቸውን አግኝተው የተመለሱት። ግድ የላችሁም አርጅታችሁም አፍጅታችሁም ደክሟችሁም በቃ ምንም ይሁን ሲቆዩ እሱ ጋር ቆዩ። ውሃ ፍለጋ የመጣች ነፍስ የዘላለም ሕይወት የሆነውን ውሃ አገኘች። ለሚደንቃል እሷ ጥቂት ነገር ፈልጋ መጣች፣ እሱ ብዙ ነገር ሰጣት። እናንተ የምትጠይቁት ለዚህ ለጥቂት ነገር ነው እንዴ? እዚህ ለሚበላ ለሚጠጣ መብል መጠጥ ሆኖ ቀርቦ የለም እንዴ? የሚበልጠው ቆሞ በትንሽ ነገር ትሰናከላላችሁ እንዴ? እዩት፣ ውሃ ፍለጋ የመጣችው ሴት እንዴት የታደለች ናት! የዘላለም ውሃዋን አግኝታ ረፋለች። ምእመናን በጣም ይደንቃል። እንጀራ ፍለጋ ወጥተው የዘላለም እንጀራ ያገኙ በስደቱ ዓለም ያሉ ቤተሰቦቻችንን ሳያቸው እንዴት ልዩ ናቸው መሰላችሁ? የሄዱት እኮ እንጀራ ፍለጋ ነው። እኔ በዚህ በአረቡ ዓለም አይቻቸዋለሁ። በሙሉ ቆራቢዎች ሆነዋል። እየሰማችሁኝ ነው? እንጀራ ፍለጋ ወጥተው ማንን አገኙ? የዘላለም እንጀራቸውን አገኙ። እሱን ካገኘን አይበቃንም? ይሄ እኮ መራብ መጠማት ማለት ትንሽ ጊዜ እኮ ነው። የዘላለም ጥጋባችን አይበቃንም? የዘላለም እርካታችን አይሻልም? ቤት ፍለጋ ወጥተው የዘላለም ቤታቸውን ጌታችን ጋር ይሰሩ ብዙዎች አሉ። ቤት ፍለጋ ቤት ሊጠይቁ ወጥተው ቤት የሆናቸው ብዙዎች አሉ። ልጅ ፍለጋ ወጥተው የዘላለም ልጆች ሆነው የቀሩ ብዙዎች አሉ። ያጡትን ፍለጋ ወጥተው ፈልጎ ያጣቸው ጌታ ያገኛቸው አሉ። አሁን እናንተ የሆነ ነገር ፈልጋችሁ መጣችኋል። እግዚአብሔር ግን እኛ ነው የሚፈልገን። በቅድስቱ በኩል በመትቆምበት በቅዳሴ ጊዜ አይኖቼ ስላጡ ፈልገው ይዙኛል ትካዜ አላለም ይልማ። እንዴት የሚደንቅ መዝሙር ነው! ሁሌ ስሰማው ይመስጠኛል። ሁላችንም የሆነ ነገር ፈልገን ስንመጣ ነው ያገኘን። አብዛኞቻችን ተገኝተን ነው፣ ይዞን ነው፣ ይዘነው አይደለም። እንዴት ይደንቃል! ፈቃዳቸውን ሊፈልጉ መጥተው ፈቃዱን ይዘው የሄዱ ምእመናን ስንት ናቸው? ተጣብቀውበት የቀሩ ስንት ናቸው? መሲሁን ወደው የቀሩች ሴት ይዋት ውሃ ጠየቀችው፣ መሲሁን ወደደችው። የዘላለም ውሃዋ ጋር ቀረች። ምን ጋር ልትቀሩ መጣችኋል እናንተ? በጥያቄ ተሞልተው ኖረው መልስ ይዘው የሄዱ መልስ ያጠቁ
ያተቆሩ ብዙዎች ናቸው ጥያቄ ያቆሙ ምዕመናን ብዙ ናቸው የማይጠይቁት መልሳቸው ስለሆነላቸው ረፍ ያሉ ብዙዎች ናቸው ታድለው የሚጠይቁት ነው ያቆሙ እሱ መልስ ይሆናቸው እሱ ጋር በመምጣታቸው ብቻ ይረኩ ያጡትን ነገር ሳይሆን እሱ ሁሉ ነገራቸው የሆነ ታድለው ፈውስ ፍለጋ መጥተው በፍቅሩ ታመውና ቆስለው የሄዱ ስንት ናቸው ፍቅሩ ያቆሰላቸው ያሳመማቸው ፈውሱን የረሱት እንኳን አሳመምከኝ የሚሉት ስንት ናቸው ይህች ሴት ብዙ የሞተ ነገር ያላት ሴት ናት ቀደም ብያችኋለሁ ባሎችሽን ጠርተሽ ነው ያላት ባልሽን ጠርተሽ ነው ያላት ይቅርታ ባል የለኝም አለችው እውነት ነው 5 ባሎች ነበሩሽ ብሎ ፍርጥ አረጋው ወዳጄ ከረምረም ብሎ ነው ጌታችን ስለ ባል ያነሳው ደግሞ አለው በአንድ ጊዜ ባል ብሎ አላስደነገጣትም ባል የሚለው ቃል የሚያሳቅቃት ምስኪን ናታ ለምን ያሳቃት ጌታችን የሚያሳቅቅ እኛን በአንድ ጊዜ ስብርብራችን የሚያወጣን ሰው ነው ጌታችን መጨረሻ ላይ ባልሽን ጠርተሽ ነው ያላት ባልሽን ጠርተሽ ነው ባል የለኝ እውነት ብለሻል ቤትሽም ያለው ባልሽ አይደለም ማለት ባጭር ቃል ባሎቿ 5 ባላግብታ እንዲህ አይነት መከራ ከባድ አለ ህይወት ጀምራለሁ ስትል ህይወት ሲሞትባት ሰው ቀጥላለሁ ስትል ሰው ሲቋረጥባት እኖራለሁ ስትል ኑሮ ሲሞትባት ያገኛለሁ ስትል በኪሳራ ሲመልሳት ባል የለኝም መጨረሻዋ ባዶ አላት እኮ ደብቃለች ግን አልተማመነችበትም ስለዚህ ምን አላት የለኝም እያላት የላትም አታሳዝንም እቺን ሴት ባጭሩ ህይወት የሞተባት ሴት ናት ታዲያ ለዚህ ሴት ህይወት ከሆነው ከጌታችን በላይ ማን ሊያስፈልጋት ይችላል ምዕመናን ብዙ ነገር ለሞተባት ለዚህች ሀገር እመኑኝ ህይወት የሆነ እግዚአብሔር ብቻ ነው የሚያስፈልጋት ብዙ ነገር ለሞተብን ለኛ የሚያስፈልገን እግዚአብሔር ህይወት ለሆነብን ብዙ የሞተ ነገር ላለን ለኛ የሚያስፈልገን ወደ ህይወት መቅረብ ብቻ ነው ንስሐ መግባት ብቻ ነው ከህይወት ከጌታችን ጋር መገናኘት መነጋገር ብቻ ነው የሚያስፈልገን ይሄ ነው እቺ ሴት በጣም ብዙ ጉድ ያላት ሴት ናት ብዙ ያጎበጣት ነገር ያላት ሴት ናት ግን አንድ ነገር አደረገች ያጎበጣትን እንስራዋን እግሩ ስር ጥላው ሄደች ተሸክመው አልተመለሰችም እኛኮ ተሸክመነው ነው የምንመለሰው ሁሉን የሚችል ቻይ አምላክ ጋር መተን ተሸክመነው ነው የምንመለሰው እናሳስ ጎበጥን እኮ ያለ እድሜያችን አረጀን እኮ ተጨማደን እኮ ደስታ ራቀን ሳቅ ራቀን ፍቅር ራቀን እርካታ ራቀን እርካታን የምንፈልገው ከእንሰራችንና ከጓዳችን ብቻ ስለሚሆን እኮ ነው እቺ ሴትስ ጣለችው ካልጣልከው ህይወት አትጀምርም ተሸክመው ከዞርከው ጎብጠህ ነው የምትቀረው ወዳጅ አትሸከሙ ሁሉ ለሚችል አምላክ እግሮቹ ስር አስቀምጠው ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከጉድጓዱ በባሰ ስለ ጥልቅ ህይወቷ በመንገር ክርስቶስ ከጥልቅ ህይወት አሁን እሷን ማውጣት ጀመረ ደግሞ አለው ውሃው ጉድጓዱ ጥልቅ ነው መቅጃ የለህም ነበር ያለችው እሱ ምን አደረገ 5 ከሞቱት ባሎቿ ጥልቅ የከባድ የችግር ህይወቷ ውስጥ እቺን ሴት ቀስ ያለ ያወጣ ጀመረ ለምን እሱ ጋር ተቀምጦ ማይወጣ የለም እሱ ጋር ተጠይቆ ማይመለስ የለም እሱ ጋር ታሞ ማይፈወስ የለም ወደሱ ተጠግቶ ማይጠለል የለም ከጥልቅ ጉድጓድ ህይወቷ እንዴት ያወጣት እንደሆነ ተመልከታታ ከጥልቅ ህይወቷ ወጣት ከድብቅ ህይወቷ ወጣታ እሷም ተከተለችው እና ምን አለች ልጨርሰው ሰዓት ስለሌለኝ አንተ
ባልሽን ጠርተሽ ነይ ሲላትና ነካ ነካ ሲያረጋት እኮ ከጥልቅ ጉድጓዷ ሲስባት እኮ ባልሽን ጠርተሽ ነይ ሲላት እኮ ነው ምን አለችው? አንተ ነብይ እንደሆንክ አያለሁ አለችው። በመናን እግዚአብሔር እኛን የሚፈልገን ከጥልቅ ጉድጓዳችን ማውጣት ነው። ቁም ነገሩ እንጀራና ውሃ አስታቅፎ መሸኘት አይደለም። እሱም እንኳን ለኔና ለእናንተ ለሌሎች የተፈቀደ ነው። የሚያስፈልገው ግን ከጥልቅ የኃጢአት ጉድጓዳችን ውስጥ መውጣት ነው። ወደ ጥልቅ ፍቅሩ መምጣት ነው። ወደ ጥልቀት ምጥቀት ወደማይታወቅ የእግዚአብሔር ፍቅር መውጣት ነው። እሱን ያደረጋት አንተ ነብይ እንደሆንኩ አያለሁ አለችዋ። በሞቴ አንተ ነብይ እንደሆንኩ አያለሁ ካለችው በኋላ ምን እንዳደረገች እና ድንቃት ደግሞ ምን መሰጥባት ምን እንዳለች ታውቃላችሁ? ስለ ጓዳዋ አሁን እናንተ ነብይ ብታገኙ ምን ታደርጉታላችሁ? እኔ ብታገኙ የእግዚአብሔር ነብይ ብታገኙ አገባለሁ አላገባም ወልዳለሁ አልወልድም ማን ነው አገባው? ያው ገዳማቱ የተጨናነቁት እኮ መልስ ፍለጋ እኮ ፍቅር ፍለጋ የእግዚአብሔር ፍቅር የሰው ሁሉንም አይደለም ደግሞ አደራ እዚህ ቀርጽ እየሰማችሁ ይላል ችግር ማስፈታ ችግር በጣም ትደነቃለች። ስለ ጓዳዋ አልጠየቀችውም። አሁን ጎረቤት ያለው ባሌ ይሞታል ወይስ ይኖራል ግን አሁን ማለት አይገባትም። በጭንቀት ውስጥ እንዳለ ሰው አላለችው። ስለ ነገው አለማወቅ አልጓጓችም። ይሞታል አይሞትም አልጠየቀችውም። መጨረሻ ምንድነው እሰጥ አገባ አልያዘችም። ወጥራ ይዛ ንገረኝ አላለችው። ምን አይነት አስደናቂ ሴት ናት! በጣም አስደናቂ ራሷን ሰጠችው። አሁን የሚፈልገው ራሳችንን እንሰጥ ነው። በጥያቄ ተሞልተን እንድንሄድ ጓዳችንን ያመጣ እንድንወተውተው አይደለም። እስኪ መጀመሪያ አንተን ለወቅ፣ እስኪ መጀመሪያ አንተን ላግኝህ፣ እስኪ መጀመሪያ አንተ በኔ እደር፣ አንተ መኖሪያ አድርገኝ፣ እስኪ መጀመሪያ አንተን ልከተልህ፣ በቃልህም በትምህርትም በህይወትም አንተን ልከተልህ። የምትቀድመው አንተ ነህ። ችግሬማ ይቀመጥ ጓዳዬማ አለ ጉድ ነው ጓዳዬማ Спешу склонить колени пред тобой, мой любящий Спаситель Иисус. Иду к тебе с израненной душой, и долго, как всегда, молюсь. Молюсь о ближних, да и о родных. Молюсь о тех, кто перешел дорогу. Дай силы мне пройти еще немного, не обижать и не обижать других. Спешу сказать спасибо за друзей, за тех друзей, что стали мне родными. И день и ночь молитвами я с ними. Ты нас роднил, Бог, кровью своей. Спешу склонить колени пред тобой, мой любящий Спаситель Иисус. Спасибо, что послал нам Дух Святой.
አዋቂ መስላ ለመታየት አልሞከረችም። እንጃ ክርስቶስ ይሆነን አትል መሰለ። እኔ እናንተ አገኘሁት እኮ አፋ እንዲህ ቀላል ሰው አረከኝ እንዴ ሌሊት በተጋለ ሌሊት አስቀድሼ ጸበል ጠጥቼ ይቀላል ሰው አረከኝ። እቺ ሴትስ እንጃ ክርስቶስ ይሆነን አቤት ትዕቢት የለም እዚህ ውስጥ እውነተኛ ክርስቶስን ያገኙት እኮ አይመጻ አቤትኛ ኩፋሳ በተለይ ከረምረም ያለዛና 5 ዓመት 30 ዓመት አገለገልን አቤት ኩራታችን ተተና ቅርታሩ ቅዱሳን ሲሆኑ ግን እንደ ጀማሪ ነው የሚጸልዩት እንደ ጀማሪ እንደ ፍሬሽ እንቀጠቀጣሉ ግቢው ሲገቡ ይፈራሉ ከሰው ጋር ሲኖሩ ጭምት ይሆናሉ። ድምጼ ግን ይሰማችኋል? ምን ሆኖ ነው ግን ወደ ውስጥ የሚሆነው ዛሬ ድምጼ? ፈርቻችሁ ነው? አልጮኩባችሁም በፕሮቶኮል አሁን የዚህ ሴት ጉዳይዋ ከችግሯ ሳይሆን ችግሯን ከሚፈታላት ጋር ሆነ። ሰምታችሁኛል? ጉዳይዋ ከችግሯ አይደለም ችግሯን ከሚፈታላት ጋር ሆነ። ችግሯን እንዲፈታላት አይደለም አሁን ትፈልጉት ተቆጣው አይደለም። На небеса вошизну я стремлюсь. እርሱ ስላገኘሽ ከዚህ በኋላ Спасибо, что послал нам Дух Святой. На небеса вошизну я стремлюсь. እሱ አሁን ለሱ አይደለም ጓዳ የጨለመ